ይሆናል ማለት ነው። አበበ በቀለ ማን አስተማረ ሳይሆን አባቶችና ሐዋርያት ያስተማሩት ከሆነና ያንን አንተ ካወራው ልክ ነህ፣ ማንንም ይሁን አንተ ካወራው ልክ ነህ ማለት ነው። ማጽኛችን ማረጋገጫችን የእግዚአብሔር ቃል ስለሆነ ለዚህ እንዳልኳችሁ ማስታወቂያው ላይ ሳይ ያለ መጥፋት የዘላለም ሕይወት ዋስትና የሚል ትምህርት በወንድም ዳዊት ይላል። አብሬያችሁ ነው እኩል የሰማሁት። ወደ የደህንነት ትምህርት ማብቂያው ላይ ማጽኛው ላይ ነው እንግዲህ ርዕሱ የተሰጠኝ። ስለዚህ ምን ተስፋ አደርጋለሁ ይሄ ማህበር ደህንነቱ በምን እንደተፈጸመለት ያውቃል ማለት ነው። ይሄ ደህንነቱ ደግሞ በምን እንደሚጠበቅለት መልሰን እንከልሳለን፣ እናጠናለን። ከዛ ውጪ የሆነ ጥልቅ ትንታኔ ፈለጣ ምናምን እንዳትጠብቁ። በንጹህ ልቤ ኢየሱስ እንደሚያድን አስተምራለሁ። በንጹህ ልቤ የኢየሱስ ክርስቶስ መስዋዕትነት ካንተ ከግልህ ድካም አይደለም፣ ከሁላችን ድካም ይልቅ የቀረበው መስዋዕት እንደሚበልጥ አውቃለሁ። የአንድ ሰው ልኩ በኦሪትም በሐዲስም የማናቸውም ሰው ልኩ በፈጣሪ ፊት ልክህ፣ ቁመትህ፣ ከለርህ፣ መልክ ልክህ የቀረበልህን መስዋዕት ነው የሚያክለው። እስራኤላዊ ሆነ ፍየልና በግ የምታቀርብ ከሆነ በእግዚአብሔር ዘንድ ያለ የተቀባይነት ልክና የመቅረብ መጠን የበጉና የፍየሉን ነው የሚያክለው። አዲስ ኪዳን ውስጥ ገብተህ የቀረበልህ መስዋዕት ኢየሱስ ክርስቶስ ስለሆነ ልክህ በእግዚአብሔር ፊት የማናቸውም ሰው ልኩ መስዋዕቱን ነው የሚያክለው። በፈጣሪው ፊት፣ በአብ ፊት፣ በእግዚአብሔር ፊት የሃይማኖት መንገዶች ሁሉ ድፍን ናቸው፣ ዜሮ ናቸው፣ አታላይ ናቸው፣ አስመሳይ ናቸው፣ ዋሾ ናቸው፣ መልክን ያላቸው። የአንድ ሰው በእግዚአብሔር አብ ፊት የተቀባይነት ልኩ የመቅረብ መጠኑ ለሱ ሰው የቀረበለትን መስዋዕት ያክላል። በሰማይ ቤት በአንተ ቁመት ልክ፣ በራስህ ሁኔታ፣ በራስህ ልክ እግዚአብሔር ጋር ለመቆም ማሰብ ፈጽሞ ከኢየሱስና ከሐዋርያት ትምህርት ባጭሩ ቃል ሥጋ የሆነበትን ነገር ሁሉ ያበላሻል። ቃል ሥጋ የሆነበት እዚህ ቤት ውስጥ ያለው ሰው በእግዚአብሔር ፊት የምትቀርብበት መጠንና ልክ የቀረበልህን መስዋዕት እንደሚያክል ማወቅ ነው። መስዋዕቱ ትልቅ ነው። የሞተው አንድ ነው፣ ግን የሞተው ለዓለም ሁሉ ነው። የዓለም ሁሉ ኃጢአት በዛ አንድ ንጹህ መስዋዕት ሲለካ መስዋዕቱ ከኃጢአታቸው ሁሉ ይልቅ ይበልጣል። ከአንድ ሰው ኃጢአት አይደለም። ዛሬ ግን አንድ አማኝ በግሉ መዳኑን እየተጠራጠረ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጦ ሳለ ያ ጸጋ ለአንድ ደካማ ክርስቲያን ብቁ እንዳይደለ ሰውየው ከጸጋ ባሻገር ወይም ከጸጋ ውጪ የሆነ ኢቭን በጸጋ እንኳን አይደለም፣ ስለ ዳነ እንኳን አይደለም። ቤተ ክርስቲያን ከመጣ በወንጌል ካመነ በኋላ ሰው ለመዳን እኮ አስራት የሚከፍል አለ፣ ለመዳን እኮ የሚጸልይ አለ፣ ለመዳን የሚጾም አለ። ስንት ዓመት ነው በጌታ? 5 ዓመቴ ነው። እና አሁን ትን ብሎ ድፍት ብትል የት ነህ? እኔ እንጃ፣ እኔ እኮ እሱን ነው ማላቀው። በቀደም አንድ አገልጋይ መጣ፣ ጸድቃችኋል አለን። በሳምንቱ ሌላው መጥቶ የጸደክ እንዳይመስልህ አለን። ዘማሪዎቹም እንደዛው ነው። አንድ ካሴት ሲሰሩ ወይም አንድ 10 መዝሙር ሲዘምሩ በአንድ መዝሙር ላይ የሚጋጭ ሐሳብ አለ። በአንድ መዝሙር ላይ ከላይ አዳነኝ ጸድቅ ያለው ድኛለሁ እና ከስር መጨረሻው ላይ እኔስ ፈራሁ እንጃልኝ መጨረሻዬን አሳምረው ሚል መዝሙር ይገባል። መዘመሩ ሰውየው ችግር የለውም። ምክንያቱም ዘማሪዎች ምናልባት ካሉ ይቅርታ እንደነሱን አልነካም። እነዚህ ማረፊያ የሌላቸውን ዘማሪዎች ነው እኔ እየነካው ያለው። ምን ማለቴ ነው? እንደሱ አይነት ዘማሪ ምን አይነት መሰለ? የሆነ ቸርች ይሄዳል። ሲሄድ ሰባኪው ድናችኋል፣ ጸድቃችኋል ይላል። ማታ ገብቶ ይጽፋል ጸድቅ ያለው ድኛ ያለው እና የሚለው። በሳምንቱ ሌላ ቦታ ትሄዳለህ፣ አትድኑም፣ አትጸድቁም፣ እናልቅስ፣ ዋይ ዋይ እንበል ሚል። ማታ ገብቶ አለቅሳለሁ፣ ዋይ ዋይ ይላል። ይሰራታል፣ መዝሙሮና ትወጣለች። ሰውየው ችግር የለም። የሚያሳዝነው እኛም 10ሩንም መዝሙሮች መዘመራችን እኛም ማለት ነው። እና ማረፊያ ያጣ ሰው መስዋዕቱ የኢየሱስ መስዋዕትነት
ያንተ በእግዚአብሔር ፊት የመቅረብ ልክህ ነው። አንተ ልክ የለህም። አይደለም በእግዚአብሔር ፊት በሰዎች እንኳን ጸዱ ነጹ በተባሉ በሆነ ህይወት በሚበልጡ ሰዎች ፊት ራስን ለመግለጥ ታፍር ይሆናል። እያወራ ያለሁት ሁሉን በማያውቁ ሰዎች፣ ያንተን ሁሉ ነገርህን በማያውቁ ሰዎች ፊት ችግር አለብክ። እየነገርኳችሁ ያለሁት ሁሉም በሚያውቀው የተሰወረው ነገርን በሚያውቀው በእግዚአብሔር ፊት ግን በክርስቶስ መስዋዕት ምክንያት አንተ ነውር የለህም። ልክህ መስዋዕቱ ነው። ያን መስዋዕት የረሳ ያን መስዋዕት ትዝ ያላለው እንዴት ነህ እግዚአብሔር ሆይ 3 ቀን ጾሜልሃለሁ የሚል መንፈስ ፕሮቴስታንቱን ወርሶታል። ሰው የት ይረፍ እስቲ አስብ። አንድ ሰው መስጊድ ሄደ። መስጊድ ሲሄድ አልዳንክም፣ ለመዳን እንዲህ ማድረግ አለብህ፣ መስገድ አለብህ እንደዚህ አሉት። አይ አለ፣ ሞከራ፣ አቃተው። የት አባቴ ልድረስ ብሎ ደግሞ ሄደ ካቶሊክ። ኧረ እንደዚህ ካልሆንክማ አትድንም፣ እንዲህ ካልሆንክማ አትድንም፣ እንዲህ ካልሆንክማ አትድንም አሉት። የት አባቴ ነው ምገባ ብሎ እኛ ጋር መጣ። ሁሉን የት አባቴ ልግባ ያለ እኛ ጋር መጣ። እኛ ጋር ሲመጣ እኛም እዚህ ተሰልፈን ያኔ ወይኔ ምን ይሆን ጣዬ ያኔ እዞ የት ይድረስ ማለት ማረፊያዊቱ ጋር ነው። የት ይድረስ? ሁሉም ጋር አለ። ወዮ የት ይድረስ? ሰውን በዚህ ፍርሃት ውስጥ የጣለው ነገር ምን መሰለ? ደህንነቱን ኢየሱስ የጀመረለትና እሱ የሚጨርሰው ስለመሰለ ደህንነቱን ኢየሱስ መስቀል ላይ እኔ ጀምሬልሃለሁ፣ ከዛ በኋላ ግን እንዴትም አድርገህ እንደምትፈጽም ፈጽማት። ወይንም የተሰጠው ህይወት ስሙ ብቻ የዘላለም ህይወት፣ ስሙ የዘላለም ህይወት ይባላል የተሰጠው ነገር። ሰውየው ግን ያ ህይወት የዘላለም ህይወት አይመስለውም። ከነስሙ የዘላለም ህይወት ነው፣ አለቀ። የተቆራረጠ ህይወት አይደለም፣ የሚቆራረጥ ህይወት አይደለም፣ የዘላለም ህይወት ነው። ስሙ እንኳን ይጠፋብናል አንዳንዴ የተቀበልነው ህይወት። ወደ መጽሐፍ ቅዱሱ ክፍል ትንሽ ልግባና አንደኛ ዮሐንስ ላይ ነው ማነብላችሁ። ምዕራፍ 1 ላይ ያለችውን አንዲት ቃል አነብላችሁ ከቁጥር 1 እስከ 3 ያለውን። ስለ ህይወት ቃል ከመጀመሪያ የነበረውን የምን ቃል? የህይወት ቃል ፐርሰን ነው። እሺ ፐርሰን ነው፣ ማንነት ነው። የምን ቃል? እሱ ነው ቃልም ሥጋ ሆነ የተባለው። ስለ ህይወት ቃል የምን የህይወት ቃል? ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን። ይሄን የህይወት ቃል መቼ የነበረ ነው? ከመጀመሪያ የነበረ። ሲያስተምር ሲሰብክ ሐዋርያት ምን አድርገውታል? ሰምተውታል። የሰማነውን ሲመላለስ ምን አድርገውታል? በዓይኖቻችንም ያየነውን ነክተውታል፣ ተመልክተውታል። የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ምስክርነት ምን ሰማው? ከሰሙት፣ ካዩት፣ ከዳሰሱት፣ ከነኩት ነው። ማን? ያንን የህይወት ቃል። ቀጥሎ እንዲህ ይላል ቁጥር 2 ህይወትም ተገለጠ። መቼ የነበረው? ከዘላለም የነበረው። ሐዋርያት ያዩት፣ የዳሰሱት፣ ሲናገር የሰሙት ምን ሆነ? ተገለጠ። ህይወት ተገለጠች ነው፣ ተገለጠ። ስለዚህ ህይወት ጾታው ምንድነው? ጾታው ወንድ ነው። ስለዚህ ዝም ብሎ ነው እና ህይወት ዝም ብለው ነው። ህይወት ጾታው ምንድነው? ወንድ ነው። ህይወትም ተገለጠች አይልም። ህይወት ምን ሆነ? ተገለጠ። ተገለጠ ማለት ሀይድ ነበር፣ ተሰውሮ ነበረ፣ መታየት ውስጥ መጣ። ሐዋርያት ነኩት፣ አዩት፣ ዳሰሱት። ማንን? ህይወትን አዩት። ይሄን ማውራላችሁ የተቀበላችሁት ህይወት የሆነ ሐሳባዊ የሆነ ወይንም የሚመጣ ዝም ብሎ ዘላለም ዓለም የሚባል ነገር የሆነ ዘላለም ዓለም የዘላለም ህይወት የሚመስለው ብዙ ሰው ልክ እንደ ሌሎች ሃይማኖቶች ዝም ብሎ ዘላለም ዓለም መኖር ነው መስሎ ሰው። ወይንም ደግሞ የዘላለም ህይወት ከሳት ባህር ከጥብ እዛ ውስጥ ከመጠበስ ከሲኦል ከጨለማ ምናምን ወጥቶ
እንዳልኳችሁ እንዳሁኑ መኖር የክርስትና ሃይማኖት የሚለየው ከሌሎች ሃይማኖቶች መኖርንማ ድጋሚም እየተወለድክ ሪቨርስ እየሆንክ ሌላ ሀገር ላይ አህያ ሌላ ሀገር ላይ ድመት እየሆንክ መኖር የሚባል ሁሉም ሃይማኖት ውስጥ አለ። ክርስትና የሚለየው የዘላለም ሕይወት ወደፊት የሚመጣ ነገር ሳይሆን የዛሬ 2000 ዓመት የመጣ ነው። በደንብ ይሄን ያዙ። መጀመሪያ ወደፊት የሚመጣ የሆነ ነገር የሆነ ዘመን ምናምን የሆነ መኖር አይደለም። ሐሳባዊ በሆነ ስዕል ውስጥ የሆነ በቃ የወርቅ አስፋልት አለ። እዛ የወርቅ አስፋልት ላይ 21 ካራት ይሁን ስንት ካራት ዱቄቱ መንገዱ ሁሉ እሱን እየጠለስክ ወክ እየበላ እንዲህ ስትታጠፍ ደግሞ የአልማዝ ጎዳና ምናምን እዛ ላይ አንድ ሰው ቢሮ የመጡና እኔ እኔ ለራሴ ነው ማለቅሰው አሉኝ። ምንድነው አሉ። ይሄው በቀደም አሁን አንድ ሴትዮኛ ሰፈር ራእይ አይታ ነገረችኝ። ምን ገነት ገብቼ መጣሁ አለችኝ። ከዛ ምን አየቻል? እንዲህ መደዳ ቤት ተሰርቷል። እንዲህ አንዱ ቦታ ላይ የተስፋዬ ጋቢሶ ቤት የሚላል አለ። እኔ እንደው ልጄ እዛ ይኖረኛል አሉ። እዛ ይኖረኛል። እውነቴን ነው መላችሁ። ስለዚህ እዚህ መሬት ላይ እንግዲህ ካሬ ሜትሩ ውድ ነው። መሬት ማግኘት ከብዶናል። ስለዚህ ሰው ርስት የሚባል ዛት ሚንስ ጋሻ መሬት ሰማይ የሚጠብቅም አለ። የዘላለም ሕይወት እንዲቁስ ነገር አይደለም። የዘላለም ሕይወት ወደፊት ምን ጠብቀው አይደለም። የዘላለም ሕይወት የሚመጣ ሳይሆን የመጣ ነው። 2000 ዓመቱ ነው። እሱን ነው ማወራላችሁ። የዘላለም ሕይወት ፐርሰን ነው። የዘላለም ሕይወት ማንነት ነው። የዘላለም ሕይወት ዝም ብሎ መኖር አይደለም። ሁሉም ስለ መኖር ስላላቸው እነሱ የሳቱት ነገር እኛ ልንስተው አይገባም። እነሱ የሳቱት ነገር መኖር የሚለውን አይደለም። ዘላለም የሆነ ገነት ነው በተለያየ ስም ጠራው። እንደዛ አይደለም። እነሱ የሳቱት ነገር ያንን መኖር የሚያመጣው የዘላለም ሕይወት የሚባለውን ያን መኖር የሚያመጣው የዘላለም ሕይወት የሚባል ማንነት ነው፣ ፐርሰን ነው ማለት። አንዳንድ ሰው እንደዚህ ይላል፣ እኔ ጌታ ኢየሱስን አመኛለሁ፣ ወደፊት ደግሞ የዘላለም ሕይወት አገኛለሁ። ኢየሱስ እንደዚህ ብሏል አይደለ? እኔ የዘላለምን ሕይወት እሰጣለሁ ነው ወይስ እኔ ሕይወት ነኝ ነው ያለው? ኢየሱስ ለምሳሌ እንዲህ ብሏል፣ እኔ መንገድ አሳያለሁ ነው ያለው ወይስ መንገድ እኔ ነኝ? ራሴ ነኝ መንገድ አይደል ያለው? ፐርሰን ነው መንገድ ሲባል አስፋልት አናስብም አይደል? መንፈሳዊ ሰዎች ነን። መንገድ ማን ነው ሲባል ወይም ለምሳሌ መንገድ ምንድን ነው አይባልም መጽሐፍ ቅዱስ ውስጥ። እዚህ የሰፈሩ ግን መንገድ ምንድን ነው የምትለው። መንገድ ማን ነው ምንለው ግን ለኢየሱስ ብቻ ፐርሰን ነው እሱ። እኔ መንገድም እውነትም ሕይወትም ነኝ አይደል ያለው እንጂ እኔ መንገድ አሳያችኋለሁ አላለም። እኔ የሆነ ሕይወት የሚባል አለ ከኔ ውጪ። ልክ እኔን ካመናችሁ በኋላ የሚገርም ሕይወት አለ። ልክ እኔን ስታምኑ የሆነ የዘላለም ሕይወት የሚባል አለ። መኖር አላለ። እኔ ሕይወት ነኝ። ኢየሱስ የዘላለም ሕይወት ነው። አሁን ምን ይላል መጽሐፍ? ሕይወትም ይገለጣል ይላል። ቁጥር 2 ሕይወት ምን ብሏል? ተገለጠ። ምን አይነት ሕይወት? ሕይወትም ተገለጠ። አይተንማል። ማንን ማለት ነው? ሕይወትን ምን ብለናል? አይተንማል፣ እንመሰክርማለን ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ከአብ ዘንድ የነበረውን ለእኛም ምን የሆነው የተገለጠውን የነካነውን የዳሰስነውን ሲያወራ ሁሉ ቁጭ ብለን ሰማ ነው። እሱን እናወራላችኋለን። ይህንን ሕይወት ምን ይለዋል? ምዕራፍ 5 ቁጥር 9 የሰውን ምስክር ብንቀበል፣ ቅድም ያልኳችሁ ለዚህ ዳያሎግ ምንድነው? ይሄ አርጊውመንት፣ ክርክር፣ ጭቅጭቅ፣ ንትርክ የሰው ምስክርነት አያስፈልገውም። ይሄ እውነት የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ሰው ስለሆነ ነገር ከሚመሰክረው ይልቅ አው ልክ ነው፣ አው ትክክል ነው ከሚለው ይልቅ እግዚአብሔር የሚመሰክረው ምስክርነት ምን ይላል? ይበልጣል። ስለዚህ ለዚህ ትምህርት ከዚህ ቤት የማንንም አፕሩቫል አንፈልግም ማለት ነው። የማንንም ማረጋገጫ አንፈልግም። ሰው ከሚመሰክረው ይልቅ እግዚአብሔር የሚመሰክረው ነገር ይበልጣል። ስለምን?
ስለምን እንቀጥለው? ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና። ዋው! ስለ ልጁ ቅድም ልጁን አይተነዋል ምዕራፍ 1 ላይ ከአብ ዘንድ የነበረው ለኛ የተገለጠው የምን ሕይወት? የዘላለምን ሕይወት። ከእንደገና ተመለሱ። ሕይወትም ምን ሆነ? ተገለጠ። ትምህርት ተምረናል አይደል? ፓስት ቴንስ፣ ፕሬዘንት ቴንስ ምናምን ፊውቸር ቴንስ ተምረናል። ተገለጠ ማለት ፕሬዘንት ኮንቲኒዩስ ይቀጥላል። ተገለጠ ምን አይነት ሕይወት? ከአብ ዘንድ የነበረውንም ለኛ የተገለጠውንም የዘላለም ሕይወት። የት ነበረ? ከአብ ዘንድ ለኛ ምን የሆነ? ለኛ የተገለጠ ምን? የዘላለምን ሕይወት ወደፊት የሚሰጠን ተገለጠ ነው። የዘላለም ሕይወት ነው የተገለጠው። የዘላለም ሕይወት መጪ ጊዜ ነው? የመጣ ማንነት ነው? መልሱልኝ። መጪ ጊዜ ነው ወይስ የመጣ ማንነት ነው? ፐርሰን ነው። እንቀጥለው። አሁን መጣና ምዕራፍ 5 ለዚህ እኮ ነው ክርስትና የሰዎች ቁጭ ብሎ ተደራድረው እስቲ እናቻችለው ብለው ኮምፕሮማይዝ አድርገው የሚያስተምሩት ዶክትሪን አይደለም። የተመሰረተ የተደላደለ የጸና በሐዋርያት በኩል በተደረገ ምልክትና ድንቆች የጸና እምነት ነው። አሁን ቃሉን ለማጽናት የሞታ እናስነሳም። እግዚአብሔር ስለ ልጁ የመሰከረው ምስክርነት ከሺህ የሥነ መለኮት ሰዎች በላይ የጸና ነው። ብቅ ብሎ አቤት! እቺ ደግሞ ሚዲያ ነች ምንድነው? ሶሻል ሚዲያ በቃ እንደው ሁሉም በቃ ብቅ ይልና የሆነች ነገር ብሎ እልም ይል። እንደው መልስ እንኳን እንዳሰጠው ጠፍቷል። እንደ ልቡ ምንድነው የምታየው? ፍልስፍና፣ ፊሎሶፊ። ይሄ ክርስትና ሕይወት የተሰዋበት እንደሆነ፣ ሰው በአንበሳ የተቀረደደበት እንደሆነ፣ እየዘመሩ ወደ እሳት የሄዱበት እንደሆነ ተረስቷል። ሁሉም በቃ መልኩን አሳይቶ እልም፣ መልኩን ብቅ አድርጎ እልም የሚልበት ነው። ስለ ልጁ የመሰከረው ምንድን ነው? ስለ ልጁ የመሰከረው እናንተ እዚህ ቤት ውስጥ ኢየሱስ ክርስቶስን ያመናችሁ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ካመናችሁ በኋላ ወደፊት የዘላለም ሕይወት ለምትጠብቁ አንድ ቀን መጨረሻ ላይ ነው ቁርጤን ማቆም የምትሉ፣ መጨረሻዬን አሳምሮ የምትሉ። እኔ ይህንን ትምህርት በቀደም ከሰው ከበቀለ ከማሙ አይደለም። እኔ ከኦርቶዶክስ ነው የወጣሁት። የጴንጤ ስነ መለኮት በሕይወቴ ዘመን ገብቼ አላቅም፣ ተምሬ አላቅም። የሆነ ሴክት ውስጥ አትክተቱት። ሐዋርያው ዮሐንስ ጴንጤም አይደለም ኦርቶዶክስም አይደለም፣ የጌታ የኢየሱስ ክርስቶስ ሐዋርያ። ያን ፐርሰን በአይኑ ያየ ነው። ከአብ የሰማውን ሲያወራ ቁጭ ብሎ የሰማ ሰው ነው። ከማንም በላይ ዮሐንስ ኢየሱስን ይረዳዋል። ከ12ቱ ሐዋርያት በላይ ይረዳዋል። ሁሉም ተንጠባጥቦ ሲቀመጡ ከመደበኛ ትምህርቱ ባሻገር ዮሐንስ ሁል ጊዜ ኢየሱስ ቁጭ ብሎ ሲያስተምራቸው እንዴትም ብሎ ፎቀቅ ብሎ ተንፏቆ ኢየሱስ አጠገመቶ የሚቀመጥ ነው። ሲቀመጥም በኢየሱስ ትከሻ ላይ ጭንቅላቶቹን ደገፍ አድርጎ የሚሰማ ሰው በደንብ ያቀዋል። ኢየሱስ የሆነ ዛሬ በእርሱ የሚያምኑትን ወደፊት ሊያድናቸው ተስፋ የሰጠ አንድ የሆነ ነቢይ አይደለም። ከኦፊሶቹ አንዱ ነቢይነት ነው። ግን ደህንነትን በተመለከተ ኢየሱስን እንደ ሙሴ እንዳታስቡ። ኢየሱስን እንዲሁ ልብ አንጠልጥል ተስፋ የሚሰጥ ሳይሆን የተፈጸመችን ተስፋ ለሰው ልጆች ሊሰጥ የመጣ እንደሆነ እንዳትረሳ። ሙሴ አይደለም፣ ከነቢያት አንዱ አይደለም። እሱ ያየው የተደገፈው ሰውዬ ይነግረናል። የሰማው የዳሰሰው ነው የሚነግረን። ምን አለው? ቁጥር 9 የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና። እግዚአብሔር ስለ ልጁ ምን ብሎ መሰከረ? እዩ፣ በእግዚአብሔር ልጅ የሚያምንም በነፍሱ ምስክር አለው። አንድ እግዚአብሔር መስክሯል። በእግዚአብሔር ልጅ የምታምኑ ሰዎች በነፍሳችሁ ውስጥ ምስክርነት አለ። አሁን ማወራችሁ የሚገባችሁ ከሆነ የእግዚአብሔር ልጅን በማመናችሁ ምክንያት መንፈስ ቅዱስ በውስጣችሁ የሚመሰክርላችሁ ነው። ማንም ሰው በእግዚአብሔር ልጅ ካላመነ በስተቀር ይሄ የነፍስ ምስክርነት በውስጡ የለው። ይጠራ እንደ ዳንን ጸደቅና በምን ስራቸው ማንህና ነው እንትናም ጸድቅ ያለው አላለም። ደሞ አንጠፋም ትላላችሁ አሉ። መጨረሻን መቻወክና ነው።
መጀመሪያዬንስ ራሱ የታውቀው ነበር? እኔ እንደመረጥኩት እሱ አይደል እንደመረጠኝ? የሚያጠራጥር መንፈስ፣ የአስሩ ሰላዮች መንፈስ። ሙሴ 12 ላከ፣ ሄዱና አገሩን ተመልከቱ ብሎ 12 ነው የላከው። 12 ሄዱ፣ ምድሪቷን አዩ። በጣም በረከቷ ደስ ይላል፣ ፍራፍሬዎቿ ደስ ይላሉ። የተስፋውን ቃል አዩ። ከምድሪቷ ፍሬ ላስላስ አረጉ፣ ቀመሱ። ወይኑንም ዘለላውንም ሌላም ፍራፍሬ ካለ እሱን ሁሉ አዩ። ሊወርሳት ያለችውን ምድር ተስፋ አይተው ተመልክተው ሙሴ ጋር መጡ። 12ቱም መጡ። እንዴት ነች ምድሪቱ? በስማም ምድሪቱ አየን ቀመስን አሉ እንደ ብራውያኖች። ላዝኖ እኮ ፍራፍሬውን በላ ነው ጠጣ ነው። እና እንዴት ነው እንወርሳት አለን? 10ሩም ባድ ሪፖርት ነው ያመጡት። አይ አንወርስም፣ ምን ወርሳ አይመስለንም። ደግሞ ቁጥራቸው ይበዛል። ይሄ አንወርስም የሚሉት ከ12ቱ ስንቱ ናቸው? 10ሩ ናቸው። እግዚአብሔር ምሕረት አድርጎልህ ነው ምልህ ከገባ። ቁጥራቸው ብዙ ነው። አንወርስም፣ ምን ወርሳ? ለምን? ውጊያው ብዙ ነው፣ ሰልፉ ብዙ ነው። ጃንት የሆኑት ኃያላን በፊታችን አሉ። ቁመታቸው ምን የሚያክል፣ እኛ በፊታቸው እንዳንበጣ ነን። እኔ አንበጣ ነኝ የሚል መንፈስ ማለት ነው። ትትና ይመስላል አይደል? ትትና ሳይሆን በእግዚአብሔር ታላቅ እጅ አለማመን ነው። የተዘረጋችውን ክንድ፣ ያችን እጅ ከግብጽ የወጡት በምን ብርታት ነው? በጡንቻቸው፣ በኃይላቸው? ያኔ ዳንኮ በምን ነው? በዘዴ፣ በብልሃት፣ ቴዎሎጂ በጥሰህ ሰርች አድርገህ አጥንተህ ኖ ምንም አድርገን እንዳልዳንክ ማሳያው መጽሐፉ የተናገረበት ቋንቋ ነው። በኃጢአታችሁ ሙት ሆናችሁ። ሙት ማለት ምን እንደሆነ ታውቃለህ? ለመዳኑ ምንም ተሳትፎ ማድረግ የማይችል ሙት ነበራችሁ ተብሏል እኮ። እኔ ድሮም ትንሽ ሞክር ነበር ጠማነ። እኔ የሚሞክር ሬሳ አላውቅም፣ የሚሞክር በድን አላውቅም። ሙት በነበራችሁ ሰዓት ሕይወት ሰጣችሁ አይልም፣ ከልጁ ጋር ሕይወት ሰጣችሁ ነው የሚለው መጽሐፉ። ከልጁ ጋር ሕይወት ሰጣችሁ ነው የሚለው። እንዴት እንደነበረን ማሰብ። ስለዚህ 10ሩ ባድ ሪፖርት ይዘው መጡ። አንወርስም። እንዴት? እንደ ቻሌንጁስ ላይፍ ገና መጨረሻው ምን ተይዞ ጉዞ ሲሁላችንም እናልቅስ፣ መጨረሻችን አስፈሪ ነው አሉ። እኔ ወገኖች ያለ ከ10ሩ አንዱ ተነስቶ እኔ አላቅም ብቻ መጨረሻው ነው እናሸንፋለን ምናምን አይደል ያለው። ሰው እኮ ቀበሌ ውስጥ ያለን ሰው ከፊት ለፊት የሚፈክረው መፈክር በደርጉም ዘመን ሴቶቹ ምንም አያውቁም። ቀይ ሻሽ ያለብሳቸዋል ደርግ። ከዛ ሰልፍ ይወጣሉ። ተፈጥሮን በቁጥጥር ስር እናረጋለን ይላሉ። ለምንድን ነው ሰው የሚለው ሲባል ምንም ባይገባኝም ነገርየውም ባላቀውም ፊት ለፊት ያለው ሰውዬ አይሳሳትም ብሎ ያምናል ሰው። ዋናው አንተ አይደለህም ተከተለኝ ያለ ፊት ለፊት ላይ የሚሄደው ማነው ነው ጉዳዩ። እሱ በእኔ የሚያምን የዘላለም ሕይወት ይኖረዋል ሳይሆን አለው ካለ፣ እርሱ አባቴ ከሰጠኝ በጎች ውስጥ አንድ ስንኳ እንዳላጠፋ በፍጻሜ ቀን እንዳስነሳው ይህ የላከኝ አባቴ ፈቃድ ነው ካለ፣ መጽሐፉ ታጠባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል እንጂ ታጠቡ ከዛ ደግሞ ለመጽደቅ ሞክሩ ካላለ፣ በተፈጸመች ጽድቅ ውስጥና በምንለማመዳት ቅድስና ውስጥ ከሆነ ያለ ነው። በተፈጸመ መታጠብ ውስጥ ከሆነ ያለ ነው። መጽሐፉ ካለ ስነ መለኮት ባልበጥስም ነገርየው ባይገባኝም ፊት ለፊት ያለው ቃሉ ፊት ለፊት ያለው መይ የሚለውን ማለት ግዴታ። ቀበሌ ታምን የለ የመስሪያ ቤት መፈክር 10ሩ ያቋም መግለጫዎች እናምናቸው የለም እናጨበጭብ የለ ሲያልቅ ምነው እግዚአብሔር ልጅ ሲያወራ ከበደን። ምነው ሐዋርያት አጽንተው ሲነግሩን ተጠራጠርን። ክርስትና 2000 ዓመት ያስቆጠረ በነቢያት ተስፋ ውስጥ ደግሞ ብዙ ሺህ ዓመት ያሳለፈ የጸና የተደላደለ ለድርድር የማይቀርብ የማይሸቀጥ በገንዘብ የማይለወጥ በክብር የማይቀየር ወንጌል ነው ክርስትና ማለት ነው። ዋጋህን ተምነህ ጌታ ፊት ብቻ አንድ ቀን በቤማ ፊት እንደምታልፍ አውቀህ ያን ቀን ከአፉ ምስጋና ለመስማት
የኢትዮጵያን ሕዝብ ሁሉ ነቀፌታና ትችት የጴንጤውን ማላገጥ ጥርስ ነክሰ ማለፍ መቻል አለብን። አሁን በወንጌል የሚያሾፈው ሌላው አይደለም ወገኖች፣ እየደረሱብን ነው። ነጠላ አድርገው እየደረሱብን። ቀደምኩ ብለ ኢየሱስ ያድናል ኢየሱስ ያድናል እንዴት ነው የሚያድነው ሲባል ፍጥጥ እያልን እነሱ ከነነጠላቸው እየደረሱብን ነው። መዳን በሌላ የለም እያሉ ነው ነጠላ አድርገው። ያ ብቻ አይደለም፣ ድኛለው 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 በስራዬ ሳይሆን በጸጋው ድኛለው ይላል ዲያቆኑ እያለልን ነው። ታላላቅ መምህራኖቻቸው ማንም በስራ አይድንም በጸጋ ነው እያሉ እየሰማን ነው ሰሞኑን። ወገኖቼ ከኋላ መጥተው ደርሰውብናል። ምፈራው አልፈውን እንዳይሄዱ እኛ እዚሁ ቆመን ኮት እንዳረግን እንደፈረዝን ምናምን ሃሌሉያ ማንዱና ማክራባሳ ሸላባዳም ያለ እነሱ ትር ብለው ሄደው ወገኔ ነገ ባዶ ቸርቾች ህዝቡ ሁሉ እንደ ኢየሱስ ካዳነማ ዘው አይሻለኝም እንዳይል። ምክንያቱም በጴንጤ መሮታል፣ ሰልችቶታል፣ ግራ ገብቶታል። በላለው ብሎ ሄዶ ተበልቷል። ስንት ነገር አለ ስንት ነገር አለ። ይኸው ስሙ ሰሞኑን ማናችንም በስራችን አንድንም እንዲያኮነማ ክርስቶስ በከንቱ ሞተ፣ በጸጋ ነው ሚዳነው በመልካም ስራው ማን ሊድብ እንደዛማ ከሆነ ለምን ይመጣል እያሉ ዋናው እየሰበኩን። ወገኔ ይሄ ነገር ወዴት እየሄደ ነው? እያሸነፍናቸው ነው እንዳትሉ፣ እያሸነፉን ነው። ለምን ሲባል ጴንጤው እቺን መናገር እየፈራ ነው። በጸጋ ድነናል፣ ማንም እንዳይመካ ከስራ አይደለም። ጸጋው በምን በእምነት አድኗቸዋል። ይህ ራሱ እምነት ራሱ ከእግዚአብሔር ነው ከናንተ አይደለም። ታው እግዚአብሔር ሆይ ወንጌል ከእንደገና ይቀጣጠል፣ ወንጌል ከእንደገና ይነሳ በድፍረት ያለምንም ፍርሃት። ጳውሎስ መልእክቶቹን ሲጽፍ ማንም ሰው እንዳይመካ በስራ አይደለም፣ እናንተ ሕግን በመጠበቅ ለመጽደቅ የምትፈልጉ ጭራሽ ከክርስቶስ ተለይታችኋል። ከቸርች አላለም፣ ቸርች ውስጥም አሉ ማይክም ይዘዋል፣ ግን አለ ከክርስቶስ ተለይታችኋል፣ ከጸጋው ወድቃችኋል። ምን እንዳለ ታውቃላችሁ? ማንም ሰው መልካም ስራ ጭምር ሰርቶ ነው የሚጸድቀው ብዬ ባስተምር ኖሮ ማን ያሳድደኝ ነበራል? ምን እንደሆነ ታውቃለህ? ጸጋውን ስትሰብክ ስደት አለ። ዛት ሚንስ ከሀገር ነቅለው አያባርሩህም፣ ግን ይሰድቡሃል፣ ያዋርደዋል። ይሄን መጠበቅ አለብህ። ይሄን የተፈጸመ የተጠናቀቀ ታላቅ ማዳንና ይሄን በአብ ፊት እጅግ ንጹህ የሆነ የተቀደሰ በአብ ቁጣ እሳት የተቃጠለ መስዋዕት በሱ ስትረካና ደህንነት ተፈጸመ ያለ ቀን የሱ ጉዳይ ሳይሆን የተፈጸመው የኔ ጉዳይ ነው ብለ ያልክ ቀን ከዚህ በኋላ ምፈጽመው ነገር አይደለም። ተፈጸመ ብቻ አይደለም፣ ለመዳኔ ምፈጽመው የለም እስካላልክ ድረስ እንደዚህ ሁለት እግር አለኝ ተብሎ ለዛፍ አይወጣም። በሁለት እግር ወዲያና ወዲህ መውጣት አወዳደቅህንም አያሳምረው፣ ደስ አይልም አወጣጥህም። አንድ እግር እዛ አንድ እዚህ እግር ደስ አይልም። ጳውሎስ አንዳንዶች ከመካከላችሁ ስለ ሕጉ ራሱ የሚናገሩትን ሳያውቁ እንዴ ይሄ ሕግ የሚል ሰው ሕጉንም አያውቀው። 10ቱን ትእዛዝ እንኳን መደዳ ጥራ ብለው አይጠራም፣ 3ቱን ጠርቶ ቁልጭ የሚል ሰው። እነዚህ ስለ ሕጉ ራሱ ማያውቁ ሰዎች አለ የሕግ አስተማሪ ሊሆኑ ቀስ ብለው ፈቀቅ ብለዋል አለ። ዛት ሚንስ አንድ እግር ጸጋ አንድ እግር እንደዚህ አይሆንም፣ ወይ እዚህ ግባ ወይ እዛ ግባ። ኢየሱስ ያድናል ነው ትምህርቴ። ርዕሱን አለመጥፋት በሉት ብትፈልጉ፣ በጸጋ መዳን በሉት። እያስተማርኩ ያለሁት ኢየሱስ ያድናል በትክክል ማለት ያላንተ መዋጮ ያላንተ አስተዋጽኦ ነው ያዳነህ ነው። እዛ ውስጥ ነው ሁሉም ነገር ያለው፣ እዛ ውስጥ ነው መጽናት ያለው፣ እዛ ውስጥ ነው መጠበቅ ያለው፣ እዛ ውስጥ ነው ዋስትና ያለው። ከእንደገና የመጀመሪያው መሰረት እኮ ከእንደገና ልናይ ነው ማለት ነው። አሁን ወደዚህኛው ልምጣ። አብ ስለ ኢየሱስ ምንድነው የመሰከረው? አብ ስለ ኢየሱስ የመሰከረው ቁጥር 10 በእግዚአብሔር ልጅ የሚያምንም ሰው በነፍሱ ምስክር አለው፣ በእኔና በእናንተ ማለት ነው። በእግዚአብሔር የማያምን ሰውኛ መሃል አረ እኔ በእግዚአብሔር አምናለሁ ምትል ግን ማታምን ሰው ማን እንደሆንክ ሊናገር። በእግዚአብሔር ማመን ማለት አንድ እግዚአብሔር አለ ማለት አይደለም። እሱንም አጋንንትም ያምናሉ። በእግዚአብሔር የማያምን ሰው እኛ መካከል ቢኖርስ በምን እናውቃለን? ወይም ያ ወንድም በምን ይወቅ? እኔ በጌታ ቤት 10 ዓመት ነው የቆየሁት። 5 ጌታን ሳመልክ ነው ሳስመልክ ነው የቆየሁት። 20 ዓመት ነው ምናምን። ዮሐንስ ደግሞ ኖ
የሌለ ሐሳባዊ አምላክና ሐሳባዊ እግዚአብሔር ጋር ነው የቆየው እስከ ዛሬ። ምክንያቱም በእግዚአብሔር አታምንም። በእግዚአብሔር ማመን ማለት እግዚአብሔር ስለ ልጁ የመሰከረውን ምን ማድረግ ነው? ማመን ነው። እግዚአብሔር ስለ ልጁ የሆነ ነገር ሲያወራ አይመስለኝም እኔ እንጃ ካልክ በእግዚአብሔር አታምንም። እግዚአብሔር ደግሞ ስለ ልጁ የሚመሰክረው በእኛ ተማምኖ ሳይሆን በራሱ ተማምኖ ምን ብሎ ይመሰክራል? በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክርነት ስላላመነ ሐሰተኛ አድርጎታል። እግዚአብሔርን እግዚአብሔር አትዋሽ እንዴ እግዚአብሔር አይዋሽም እያለ እግዚአብሔር ስለ ልጁ የመሰከረው ምስክርነት የማይቀበል ሰው እዚህ ቤት ካለ ምስክርነቱም እንደሆነ ነግራቸዋለሁ። የማይቀበል ሰው ካለ እግዚአብሔርን ተው እንጂ የማ ውሸት ነው የማ ሊሆን አይችልም እንዴ የማይመስል ነገር ነው እያልክ ነው። ምንድነው የመሰከረው? እግዚአብሔርም የመሰከረው ምስክርነት ይሁ እግዚአብሔርም የዘላለምን ሕይወት እንደሚሰጠን ምን እንዳለን እግዚአብሔርም የዘላለምን ሕይወት እንደሰጠን የተጠናቀቀ ነገር ነው፣ ያለቀ ነገር ነው። እንዴት እኔ ኢየሱስን ተቀበልኩ እንጂ ገና የዘላለም ሕይወት እየጠበቅኩ አይደለ እንዴ ለሚል ሰው የተሳሳተው ነገር አለ። ምን ይሄ የዘላለም ሕይወት ተሰጠን ያልነው ሕይወት ወደፊት የማይመጣበት አሁን የተቀበልንበት ምክንያት የተቀበልከው ኢየሱስ ራሱ ስለሆነ ነው። ሕይወት ምን ይላል? እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። እግዚአብሔር ምንድነው የመሰከረው? የዘላለምን ሕይወት ሰጥቼሃለሁ። የታል እግዚአብሔር? በልጄ የተቀበልከው ልጄ ነው። እርሱ ውስጥ ነው ሕይወት። እና ኢየሱስን ካገኘ በኋላ ቁጭ ብለህ እንደው ይሄ የዘላለም ሕይወት ጉዳይ እንዴት ነው? የዘላለም ሕይወት ጉዳይ እንዴት ነው? ለዛ አብቃኝ። ኦሬዲ ምን ብለው ይዘኸው ትዝ ይለኛል። አንደኛ ክፍል አለድሜ እናት ያስገባችኝ እዛው ትምህርት ቤት ውስጥ ስለምሰራ እዛው ቤት ውስጥ የመጨረሻ ልጅ ስለሆንኩኝ ቤት ከማን ጋር ይውላል ተብዬ ይዛኝ ሄዳ እሷ የምትውልበት ግማሽ ቀን እዛ ሄጄ ውላለሁና ዝም ብላ አንደኛ ክፍል ወስዳ ቁጭ ታደርገኛለች። እስክሪፕቶ ሰጠኛለች፣ ደብተርም የሆነች ነገር ሰጠኛለች። ከዛ እስክሪፕቶ ድሮ እስክሪፕቶ ነበረች፣ ቢጫ ነች፣ ቀጭ አላት። ከዛ እናቴ ሂሳብ ስትሰራ ምናምን ጆሮ ውስጥ ታስቀምጣለች እስክሪፕቶ። እኔም ወግ ደርሶኝ ክላስ ውስጥ ገብቼ በቁምጣዬ ባለማንገጃ ቁምጣ አድርጌ እስክሪፕቶ እዚህ ጋር አድርጌ ረሳሁት ማለት የጠፋ መሰለኝ ማለት። አለቀስኩ፣ እየየብዬ አለቀስኩ፣ ይዤው አለቀስኩ። ምን ብዬ ጠፋብኝ ብዬ ጠፋ። ትጀርዬ ስል ቲቸር ገባይነሽ አረሳቸውም ፈትሻሉ። እሳቸውም ከኔ ባሱ ናቸው ማለት አላዩትም ማለት ኦሬዲ እንዳለኝ አላዩም ማለት ነው። እኔም ጠፋብኝ ብዬ ያለቀስኩ ነው። እሳቸውም ደግሞ ማለት ቲቸር ገባይነሾች አሁንም አሉ በየቸርቹ አልቀሳሉኝ። ያለቀስኩኝ የተማሪውን ሁሉ ደብተር መፈተሽ ጀመርኩ። ፈትሽ ተባለ። ያልፈትሻለሁ። በዘመኑ የነበሩ ቦርሳዎች አሉ፣ የሸራይ ምናምን ቦርሳ፣ እነሱን ሁሉ የገለበጥኩኝ ትናል። መጨረሻ ነው መሃል ላይ ከደረስኩ በኋላ አንዱ ተማሪ ቲቸር ጆሮ ላይ እኮ አድርጎ ነው ሲል እንዲህ ስነካው አለ። ስንቱ ሰው መሰለ ቸርች ውስጥ ያለቀሰው የዘላለምን ሕይወት ይዞ እየየ ያለ በመዳኑ ደስታ ደስ ሊለው ሲገባ እንደ ሌሎች የወደፊትን የዘላለም ሕይወት አይደለም አግኝቻለሁ ላገኝ ራሱ አልችልም በሚል ስንቱ አልቅሷል። እግዚአብሔር ግን ስለ ልጁ የመሰከረው ምስክርነት እንዲሚል ነው፣ የዘላለምን ሕይወት ኦሬዲ ሰጥቻችኋለሁ። የታል ልጄ ኢየሱስ? እሱ ነው የዘላለም ሕይወት። ስለዚህ ምን ይሆናል ባጭሩ ማለት ነው ሂሳቡ ሲዘጋ ቁጥር 12 ስለዚህ ምን ይሁን? ልጁ ያለው ሕይወት አለው። ልጁ ያለው ሕይወት ይኖረዋል። አሜን። ልጁ ያለው ሕይወት ይኖረዋል ወደፊት። አሜን።
ልጁ ያለው ምን አለው? የማን ምስክርነት ነው? ከሰው ምስክርነት ሁሉ ይበልጣል። ከስነ መለኮት አርጊውመንት ያልፋል። ልጁን ከአባቱ በላይ የሚያውቀው የለም። ልጁን ባላወቅነው መጠን ነው ጭቅጭቃችን የሚበዛው። ኢየሱስ በቂ ብቻ አይደለም፣ ከበቂ በላይ ነው። ኦል ሰፊሽንት ወዘተ ከዚያም በላይ ነው። የዛሬ 2000 ዓመት የመጣው አንድ ታላቅ ነብይ አይደለም። በዘላለም ውስጥ የነበረ የሕያው የእግዚአብሔር ልጅ ነው የመጣው። በስጋ የመጣው እሱ ነው። በስጋ የተገለጠው እሱ ነው። አንድ የሆነ የሃይማኖት መሪ ነብይ እንደምንከተል እና የመጨረሻውን ጉዳይ እሱም እኛም ማናውቅ አርጋችሁ እንዳታስቡ። ያዳነን ጌታ ታላቅ ነው። ያዳነን ቤዛ ታላቅ ነው። ቀጥሎ እንደዚህ ይላል። ከዚህ በኋላ በጥቅስ ነው እናንተ ዘመኑ ሰባኪው ዝም ብሎ ሁሉንም አውርቶ አሜን አዎ የስ ብሎ መሄድ የለም። በጥቅስ ነው። ልጁ ያለው ህይወት ይኖረዋል አይደለም አለው። ስለዚህ የእግዚአብሔር ልጅ የሌለው ህይወት አይኖረውም። የእግዚአብሔር ልጅ የሌለው ህይወት አይኖረውም ወደፊት ይላል። ምንድን ነው የሚለው? የእግዚአብሔር ልጅ የሌለው አሁን ምን የለውም? ህይወት የለውም። ለምን? ህይወት ማን ስለሆነ? ኢየሱስ ስለሆነ። የእግዚአብሔር ልጅ በእርሱ ውስጥ ነች ህይወት። እርሱም ከተቀበልከ በኋላ ወይም ሌላ ስሙ ማለት ነው። ኢየሱስ ካሉት ብዙ ስሞች ወይም ማዕረጎች፣ ታይትሎች፣ ማንነቶቹን ከሚገልጹ ስሞቹና ታይትሎች አንዱ ነው ማለት ነው። ምን? የዘላለም ህይወት። እኔ ቤት ውስጥ ስም አለኝ፣ ትምህርት ቤት ሌላ ስም አለኝ ወዘተ። ግን እኔው ነኝ። ኢየሱስም በል የእግዚአብሔርም ልጅ በል የዘላለምም ህይወት በል እሱ ነው፣ ማንነት ነው፣ ሌላኛ ስሙ ነው። ልጁ የሌለው ህይወት የለውም። የምን ጊዜን አንቀጽ ነው? የወደፊት ነው? ያሁን አለው የሚለውስ የመቼ ነው? ያሁን። ስለዚህ አሁን አላችሁ ማለት ነው። የዘላለም ህይወት አላችሁ። ተው አለ። ሰሞኑን በብዙ ነገር ውስጥ ነው ያለፋችሁት። ፈተና አለ። አይን ማየት ሳይፈልግ አይቷል። ያላገባችሁ ማታ ባሳባችሁ ልጅቷ እንደው እሷ ብትሆን ከዛ በማጠረ በኢየሱስ ስም ወጋውተልና በዚህ ስዞር አሁንም ትመጣለች። ስታስረው ብትሆን ፈተናው ራሱን ይፈታል። አፍን ቆጠበ። እኔ አፌ ነው ያስቸግረኝ ከዛሬ ጀምሮ በኢየሱስም እግዚአብሔር አፌን በጥበብ ቁልፍ ዝጋው ብለ ጸልየ ወተ አይን ያመልጣል አይመልጥ? ያመልጣል። እንግዲህ አይኔን አጥፎ አትልም መቼስ። ይሄን ስትይዘው ይሄ ሁሉንም በሸፍነ ቤት ብትቆልፍ ማያዝ አለ። ሐሳብ የሚባል ይሄድልሃል አልኩ። ሄዶ ሰፈር ውስጥ በጌታ ሆናችሁ እኮ ነው። እውነት ውሸት? እንደዚህ አይነት ሰዎች መሆናችሁን ስለሚያውቅ እግዚአብሔር የእናንተን ህይወት በእናንተ እጅ ላይ አልጣለውም። ማወቅ ያለበት እንዴ አይደለም እግዚአብሔር አንተ ራስን ታምናለህ። እኛ ፊት ነው እንጂ ራስን የምታምነው። እኛ ጋር ስደ ሰላም ነው እንዴ ትበረታላችሁ። በርቱ እንጂ በርቱ። እዚህ ጋር እህትና ወንድም ቆመው ካወሩ ምንድነው ቆማችሁ የምታወሩ? ገብታችሁ አትጸልዩ? እሱ በእኛ ፊት ነው። ራስን ግን ታውቀው የለም ማለት ስላንተ ለማውራት አይንን መጨፈን ጌታው መገለጽ ስጠኝ ማለት አያስፈልግ። ስላንተ ለማውራት ስለኔ ማውራት። አንተና እኔ ምን ለየን? ስለኔ ሳወራህ እኮ ነው የምትስቀው። ለምን? አንተም ያው ነህ። አንተን ለማግኘት ዳሰሳ ሰርጅ ማረጋ አያስፈልግም። ሰው ነው። ይሄን አውሬ ተሸክመ ነው የምትዞረው። ሐሳብ ይሄዳል፣ አምልጦ ይወጣል። ሄዶ ሰፈር ተሰዳድቦ እከሊትን ልኳን ነግሮ በሌለችበት ይመጣል። አይመጣም? ይመጣል። ከዛስ እንዴት እናርግ? ወደ እግዚአብሔር ስንመጣ እንዴት እናርግ? እንደዛ ሆነን መጣን።
አንዳንድ ሰው እኮ ከቸርች የሚቀርም አለ። ደህና ወደ ቸርች እየሄድኩ እያለ ዳሰናከሉኝ በኢየሱስ ስም ብሎ ወደ ቤቱም ይመለሳል። አይደለም፣ ወደዚህ ነው መምጣት ያለብን። ወደዚህ ነው መምጣት ያለብን። እንደዛ ሁሉ አእምሮ፣ አይን፣ ህሊና መዋዠቅ፣ መንቀዥቀዥ፣ መባከን ሁሉ ዜሮ አድርጎ ወዴት ልትሸሽ ትፈልጋለህ? እሱ አይሻልህም? እናንተ ሸክም የከበዳችሁ ሸክማችሁን ጣል ጣል አድርጋችሁ ወደ እኔ ኑ አላለምን? ምንድን ነው ያለው? ወደ እኔ ኑ ከዛስ ታርፋላችሁ ነው፣ እኔም ማሳርፋችኋለሁ። ወንድሜ ራስህን ማሳረፍ መቼም አትችልም። ኢየሱስ ነው የሚያሳርፍ። በብሉይ ዘመን አንድ ሰው ለሞት የሚገባውን ኃጢአት እንኳን ቢያደርግ ይላል፣ ለሞት የሚገባውን ኃጢአት እንኳን ቢያደርግ ሮጦ ሄዶ ወደ መማፀኛ ከተማው ይግባ። በዚያ ከገባ አይሞትም፣ አይገደልም፣ በህይወት ይኖራል። ሮጠና ዝም ብለ ግድ የለም ከነ ተወለጋግደና ችግር ውስጥ ሆነና ሐሳብ ተበላሽቶ ና መጽሐፍ ቅዱስ እንደሚናገር ያን እድፍ በቃሉ ውሃ ያጥባል ይላል ጌታ ኢየሱስ ራሱ። በቃሉ ውሃ ያጥባል። ኢየሱስ ከሆነ ልጁ ያለው ምን አለው? ህይወት ይኖረዋል። ህይወት አለው። ልጁ የሌለው ወደፊት ህይወት አይኖረውም ነው። አሁን ህይወት የለውም። ስለዚህ ህይወት አላችሁ መቼ? እንደዚህ ብክንክን ብላችሁ ሁላችሁ ህይወት አለኝ ትንሽ ሼም የላችሁም? ማን ይሙት አሁን ህይወት አለኝ ምናምን ያላችሁ እናንተ አሁን ችግር የለባችሁ? የለም ይሄ ባንዱ የለም አለ እና ትንሽ እንትን አላላችሁ? ህይወት አለን ስትሉ የዘላለም ህይወት አለ። ጾሞ ጸልዮም እንኳን አልሆነለትም። አንዳንድ አለኝ በሉ እኔ በሉ የዘላለም ህይወት ከተቀበልኩ ቆይቻለሁ። ስለዚህ ምን አለን? የዘላለም ህይወት። የዘላለም ህይወት ምንድን ነው? አይ ምንድን ነው ያልኳችሁ። ምንድን ነው የሚባለው? ማን ነው? ምንድን ነው ሲሉ አትመልስ። ምንድን ነው የሚባል ኢቲዝ የሚባል ወይ ምናምን የሚባል የዘላለም ህይወት የለም። he is ነው። ያማን ነው ስሙ? ጲላጦስ የተሳሳተው እንደዚህ ጥያቄ አበላሽ። ኢየሱስን አቆሞ እየተንጎራደደ ታዲያ አንተ ማን ነህ? እኔ ስለ እውነት ልመሰክር ስለዚህ ተወልጃለሁ። ስለ እውነት? አዎ። እውነት ምንድን ነው ሲለው ኢየሱስ ዝም አለ። ምን ነው ቢሉ ጥያቄው የተበላሸ ነው። what is truth አይባልም። who is truth ነው የሚባለው። ማን ነው እውነት ነው የሚባለው። ሰውየው እውነት ምንድን ነው ሲለው ኢየሱስ ምንም አልመለሰለት። አስተማሪ ጥያቄ አበላሽቶ ሲያመጣ መልስ መሙላት የለብህ። ለምን? እሱ እንደተሳሳተ ሁሉ አንተም ትሳሳታለህ። እነዚህ በእንደዚህ ነገር የተገለጡ ነገሮች ሁሉ እሱ ነው የሚባሉት። he is ነው የሚባሉት። መንገድ ብትለው አስፋልት እንዳታስብ he is ነው። ህይወት ብትል እኔ ከሰማይ ወረድኩ ህይወት እንጀራ ነኝ ብሉኝ ሲል አስብ። ያቺ ሴትዮ ውሃ መቅጃው ሩቅ ነው ትለዋለች። ሰው ሁሌ ውሃ ሲባል ጉድጓድ ይታሰባል። መንገድ ሲባል እንጀራ ሲባል እንዴት ልንበላው እንችላለን ይላል። ኢየሱስ በጥርስ የሚላመጥ አይደለም አላቸው። ሲጀመር እንጀራው ከሰማይ የወረደ ነው አለና ገላገላቸው። ግን የሚገርማችሁ ይሄን ከሰማይ የወረደውን የጌታ እራት አላልኩም። እሺ ከሰማይ የወረደውን የጌታ እራት ቸርች ነች የምታዘጋጀው። ዮሐንስ 6ቱን እንጀራ ነው ያልኳችሁ። ከሰማይ የወረደው የህይወት እንጀራ። የህይወት እንጀራ ምን ማለት ነው? ሌላ ጊዜ አወራው። የህይወት እንጀራ ምን ማለት ነው? ከበላኸው በህይወት መኖር ግዴታክ ይሆናል። ምን ይሆናል? ግዴታ ይሆናል። ከዛ በኋላ አልኖርም፣ አጠፋኝ፣ ሰርዘኝ ብትሉሉ ማን ብላለህ? መጀመሪያ የህይወት እንጀራ ሚኒንግ እሱ ነው። ቀላል ትርጉሙን ልንገራችሁ። አሁን እዚህ ውስጥ ይህን ስል ያላመናችሁ ሰዎች
ኢየሱስ የሕይወት እንጀራ ነኝ የሚበላኝ ከእኔ የተነሳ ያለውን ለማመን የከበዳችሁ ሰዎች ግን አንድ መሬት ላይ ያለን ነገር ብነግራችሁ ታምናላችሁ። ይሄ ኢየሱስ የሕይወት እንጀራ ነው ማለት በሌላ ላስረዳችሁ። የሚገድል እንጀራን እስቲ ውሰዱ። መርዝ ያለበት ክልትው የሚያደርግ የሚገድል እንጀራን ውሰዱልኝ አንዴ ምሳሌ። የሚገድል እንጀራ ወይም መርዝ ያለው ወይም ክልትው የሚያደርግ እንጀራ ምን ማለት ነው ሲባል ከበላኸው መጀመሪያ አለመብላት፣ ከበላኸው ድብን ማለት መሞት ግዴታ። ከበላኸው በኋላ አልሞችም በሕይወት ይኖራለሁ ብትል ትደፋለህ፣ ትሞታለህ፣ ትደፋለህ። የሆነ አገልጋይ መጥቶ ወንድሜ አትሞትም ይልሃል፣ ገና ምድርን ትዞራለህ። ሬሳህ ይዞራል በማግስቱ። የሚገድል እንጀራ ምንድነው ስል ከበላሁት ክልትው የሚያደርግ ነው። ከእንጀራው የተነሳ ከሚገድለው እንጀራ የተነሳ ነው የሞትኩት ብለህ ካመንክ የሕይወት እንጀራ እኔ ነኝ፣ የሚበላኝ ከኔ የተነሳ ለዘላለም በሕይወት ይኖራል ማለት ከበላኸው መኖር ግዴታ። ከዛ በኋላ ተንበርክከ ጸልይ ብትፈልግ እግዚአብሔር ሆይ ዘመዶቼ ሁሉ ይዳኑ እንደ ጳውሎስ እኔን ከሕይወት መጽሐፍ ላይ አጠፋም። ማጠፋው አንተ ለመጥፋት የማትበቃ ሰው ሆነ ቀርቶ አይደለም። አንተማ ድሮ ራሱ ልጠፋ የሚገባ ሰው ነበርክ። ነገር ግን እግዚአብሔር ያንን እንጀራ ሊያጠፋው አይችልም። በልተዋል። ከእርሱ የተነሳ ማጠፋ ጉድ ትሆናለህ። መጸለይ መብት ነው። ሰርዘኝ ብለህ ጸልይ። በዚህ ውስጥ ያጎላሁት አንተን አይደለም እንጀራውን ነው። አስተውለሃል? እንዲህ ስናወራ አሁን ስለ አንተ ጽድቅ ባወራህ ኖሮ ይመች ነበር ወገኖች። እስቲ እኛም ደግሞ በጾም በጸሎት ወደ ጽድቁ ለመግባት ብል ይመቻል። ስላንተ ታታሪነት፣ ስላንተ ጸላይ፣ ስላንተ ጾም፣ ስላንተ ብቃት ሲሰብክ እንደዚህ ነው ምትል ጉደኛ ነህ። እኔ የሰበኩ የእግዚአብሔርን ልጅ ኢየሱስን ነው። እሱ አንተ አይደለህም። እሱ የሕያው እግዚአብሔር ልጅ ነው። እና ቁጥር 13 ምን ይሁን ዮሐንስ ይህን ሁሉ የሚደክመው ምን ሊያደርግ ነው? የሆነች ነገር ሊነግረን ነው። ምን የዘላለም ሕይወት እንደሚኖራችሁ ታውቁ ዘንድ። አቤት የተጻፈው ዮሐንስ መልእክት ለምንድን ነው? ሰዎቹ በጌታ ናቸው፣ ክርስቲያን ናቸው፣ ቸርች ውስጥ ናቸው። ግን ዮሐንስ ቼክ ሲያደርግ ሰው ቁጭ ብሎ ምን ይጠብቅልሃል መሰለ? የምን ሕይወት? የዘላለም ሕይወት ወደፊት ይጠብቃል። እረ ጉድ ነው አለ። ምን አይነት ቸርች ነው አለ? እረ በለው ማለት ወደፊት የዘላለም ሕይወት ለማግኘት ነው። እኛ እኮ ያወራንላችሁ ከአብ ዘንድ የነበረውን ለኛ የተገለጠውን በእጆቻችን የዳሰስነውን የዘላለም ሕይወት ነው። እግዚአብሔር ስለ ልጁ እኮ የመሰከረው ምስክርነት ይህ ነው። እርሱ ያለው የዘላለም ሕይወት አለው። ያ ሕይወት በልጅ ውስጥ ነው ያለው። ስለዚህ ውጤት የዘላለም ሕይወት እንዳላችሁ፣ በቀላል ቋንቋ አሁን እንዳላችሁ ማለት ነው። ናው ማለት ነው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ። እኔ እኮ የዘላለም ሕይወት አይወሰድም እኮ ትልቅ ትምህርት ነው። መጀመሪያ እኮ እንዳለን ራሱ ማመን አለብን። አሁን እኮ እየከበደን ያው ወደፊት እኮ ወንጌል ለጴንጤውም ነው። ወንጌል እንግዲህ አማራጭ የለንም፣ ለጴንጤውም ነው። ምክንያቱም ከሚገቡልን ስልኮች፣ ከምንሰማው ስልኮች እኔ 40 ዓመት ነው ያገለገልኩት፣ እኔ ድሮ እንትን ቸርችን ጥንት ጂማ ላይ የተከልኩት እኔ ነኝ፣ እንደው ገላገልከኝ። 40 ዓመት ሙሉ ጥያቄ ነበረ። እኔ እንደው አሁን እንኳን እንደው ድናለሁ ብዬ አስብ ነበረ። ወንጌል ላይ አሁን ቴክስቶችን ዛሬ ገቡልኝን ላሳያችሁ እችላለሁ። ወንጌላዊ ካለ ይባላለሁ። አሳረፍከኝ ሎክ ራሱ ይሄዳል፣ ይገጥማል። ይሄ ነገር እንዴት ነው? ሎክ ራሱ ግራመሩ ይሁን ምኑ እንደሆነ ብቻ ልክ አይመስለኝም። ወንጌላዊ ካለ ይባላለሁ፣ እንደዚህ ያን ዓመት አገልግያለሁና አሳረፍከኝ። ወንጌላዊ ምን ማለት ነው? የቃሉ ፍቺ ወንጌላዊ የምስራች ነጋሪ። የምስራች ምን ማለት ነው? ጉድ ኒውስ
ደስ ለማን የሚነገር? ለጥሩ ለፈሪሳዩ ለመቅደሱ አገልጋይ ነው ወይስ ለኃጢአተኛ ነኝ ለሚል? እና ለአንዲት ኃጢአተኛ፣ ለአንዲት አመንዝራ፣ ለአንድ ቀራጭ፣ ለአንድ ቀላጭ ምንድነው የምትሰብከው ወንጌል? የምስራች ምንድነው? አንዲት ሴተኛ አዳሪ ጋር ሄድክ፣ እህቴ የምስራች ምን ትጠፊያታለሽ ነው እኮ የጴንጤ ወንጌል። አሁን ለምን እንዳንቺ አይነት አመንዝራ አይገባት? የምስራቹ ግን ለዚህች አመንዝራ የመጣ በኢየሱስ ጽድቅ ላይ ተመሰረተ በእምነት ስለምትቀበለው ህይወት። አሁን እንዲህ ስል የከበዳችሁ አላችሁ አይደል? ወይ አመንዝራ ምና ኢየሱስ እንዲህ እንዳለ እንዳትረሳ፣ በልቡ የተመኘም አመንዝሯል ብሏል። ማለት አንተን ነው ያልኩ፣ አንተን ሰውዬው ነው ያልኩ። በእግዚአብሔር ፊት ሲቆም አንተም እሷም ልዩነት የለም። ሁሉም ምን ሰርቷል? ኃጢአት ሰርቷል። ለሷ ግን ከዚህ መጀመሪያ ከዚህ ህይወት የምትወጣበትን ሳይሆን ከእግዚአብሔር ፍርድ የምታመልጥበትን ነው የምንነግራት። አንዳንድ ጊዜ እንደ ጸባይ ማረሚያ ስለሚጠቀሙ ልጁ የዘላለም ህይወት ያገኛል ምናን አይደለም፣ እንደው እዛ እናንተ ጋር ወሰዱልኝ ይሄን ጫቱን እንዲተው ነው የሚሉ። ወንድም የመጀመሪያ የምናመጣው ጫቱ እንዲተው አይደለም። እኛ ጋር የተሰጠን ትልቅ ቤት ስራ አለ። ሰዎች ወደ ታላቁ የእግዚአብሔር ቁጣ እንዳይቀርቡ ከርሱ ፍርድ መታደግ ነው። ታድገ ወደ ልጅነት ስታመጣው የገባበት መንፈስ ራሱ ይቀይረዋል። ኩነኔ አይደለም ሰውን የሚቀይረው። እግዚአብሔር እኮ እኛ በተላላቅ መቅሰፍት እንደማንቀየር ሊያሳምነን ጸጋው ነው ኃጢአተኛነትና ዓለማዊን ምኞት የሚያስክደው ሊለን ይሄን ማስፈራሪያ እንዳንደግም ድሮሱ አስፈራርቶ አሳየን። በብሉይ እስራኤልን አወጣ። ይኸው ሰው እንዴት እንደማይቀየር ላሳያቸዋል። እግዚአብሔር ላይ ሲያግሮመርሙ እባብ ነድፎ በየቦታ አብጠው ሞቱ። ተቀየሩ አልተቀየሩ? ወዲያው ተቀየሩ አልተቀየሩ? ዲሲፕሊንድ ሆኑ አልሆኑ? ኧረ ባሰባቸው። ከዚያስ ሰዎችን ከመካከላቸው መሬት ሰንጥቆ እግዚአብሔር ይሰማል። ሰው ምን ያህል እንደማይቀየር ላሳያችሁ። መሬት ሰንጥቆ ከነቤተሰቦቻቸው ከየድንኳናቸው ከየእንስሳቶቻቸው መሬት ውስጥ ገብተው መሬቱ ተከርኖ መጽሐፉ በቀላል ገለጻ ይገልጠዋል። እነዛ ሰዎች ከዛ በኋላ በሰፈር ውስጥ አልታዩም ይላል። ዘና ብሎ ነው የሚጽፈው። እንዴት ይታያሉ? ገብተዋል እኮ ገጠመ ጠፉ በቃ። እሺ እስራኤል ተቀየረ ወይ? መቀየር ተሰብስቦ መጣ በአድማ። ወንድሜ ተራራ ላይ የሚቃጠል ተራራ እያየህ የሚገለባበጥ ደመና እያየህ ያንን የመለከት ድምጽ እያየህ አትቀየርም። እግዚአብሔር እኮ ሰው በዱላም በምንም እንደማይቀየር ሲያውቅ በአንተ አሕዛብ ይባረካሉ አሉ። በቃ እግዚአብሔር ማለት ሰው ሲባረክ ነው የሚቀየረው ተባለ። ቢቀጠቀጥ አይቀየረው። ከዛ ጸጋው ተገለጠ። ጸጋው ግን ኃጢአተኛነትንና ዓለማዊን ምኞት ሁሉ ያስክዳል። ከዛ አልፈን የተባረከውን የኢየሱስን መምጣት እንድንጠባበቅ ያደርጋል። ጌታ ሆይ ቶሎና የሚለው መዝሙር ለኛ ከባድ አይሆንም። እድሜ ለንስሐ ስጠን አንልም። ጌታ ሊመጣ ነው ሲባል አንልም። ምንድነው? አሜን ጌታ ሆይ ቶሎና። ለምን? እንዲህ ያዳንከን ሰዎች፣ እንደዚህ ያጸደከን ሰዎች፣ ይሄን ህይወት የሆንከን ሰዎች በዚህ ምድር ላይ ስንኖር ይሄ ያደክመናል፣ ያ ያደክመናል፣ ያ ያዝለናል፣ ይሄ ያዝለናል። ለአንዴና ለመጨረሻ ጊዜ ላንተ ሊገዛ ወደሚችልበት አሰራር ክቡር ስጋህን እንዲመስለው የተዋረደውን ስጋህን ለውጥልኝ። የኢየሱስ መምጣት ራሱ ላላመኑት ጥፋት ሲሆን ላመነው መድኃኒት ሆኖ ነው የሚመጣው። መጽሐፍ ነው የሚለው ኢየሱስ ፈራጅ ሆኖ ነው የሚመጣው። ፈራጅ ሆኖ ነው የሚመጣው በአማኞች ላይ። መጽሐፉ የሚለው በማያምኑት ላይ ሊፈርድ፣ እናንተ ደግሞ ልትገረሙበት። ለምን? ቸርች ውስጥ ከተሰበከው በላይ ስለሆነ፣ ከተነገረው በላይ። ወይኔ ኢየሱስ መች ተሰበክ። እናንተ ደግሞ ልትገረሙበት ሲመጣ ያ ብቻ አይደለም። በዓለም ላይ እንደሚፈርድ ስናውቅ ለኛ ሲመጣ ጳውሎስ እንደዚህ አለው፣ እኛ ሀገራችን በሰማይ ነው። አንድ ሁለተኛ ከላይ የሚመጣ መድኃኒትን እንጠባበቃለን።
ኦኬ ቸርች የምትጠባበቀው ከላይ የሚመጣ ምንዋን ነው? መድኃኒት ነው የምትጠባበቀው። መድኃኒት እንዴ መድኃኒት ሆኖ መጥቶ አድኖን የለምን? አዎ ከአብ ፍርድ 100% በላይ ፐርሰንት ካለ አዳነን። አሁን ግን ከዚህ ዙሪያችን ካለው አካባቢ ሊያድነን ያስፈልጋል። ይሄ ሰውነት፣ ይሄ አውሬ፣ ይሄ ስጋ ሰፈር ውስጥ እየዞረ በኑሮ በወከባ መከራውን እየበላ ኢየሱስ ይሄንንም ሊያድነው ይመጣል። ይሄ አይደል ያስቸገረን? ይሄ አይደል አውሬው? ይሄ አይደል ፈታኙ? ከላይ የሚመጣ መድኃኒትን እንጠብቃለን። ምን ሊያደርገው? ለእርሱ ሊገዛ ወደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠው ይቀይር። ያን ጊዜ ነው። በተረፈ ክርስቲያን ይፈተናል። አዎ ቻሌንጅ አለበት። አዎ ነገር ግን የምን ህይወት አለው? የዘላለም ህይወት። በነገራችን ላይ ኢየሱስን ያመናችሁት ብርቱ ስለሆናችሁ ነው ደካማ ስለሆናችሁ? አለ ብርቱ ከሆንክ ምን በቃ አንተ እኮ የራስህ አዳኝ ነህ፣ ጎበዝ እኮ ነህ፣ በቃ የራስህ ክርስቶስ እኮ ነህ ማለት። የራስህ ክርስቶስ ስትሆን የክርስቶስ ተቃዋሚው ትሆናለህ ማለት ነው። ቀላል እኮ ቀላል ነው። በራስህ ብቃት መዳን ከፈለክ ቀላል ነው። የራስህ ክርስቶስ ነህ። የራስህ ክርስቶስ ከሆንክ ደግሞ ትርጉም ምንድነው ብያለሁ? የክርስቶስ ተቃዋሚ ምን የሆነ በቸርች የተመዘገበ የክርስቶስ ተቃዋሚ ነው የምትሆነው። ብቸኛው ቤዛ፣ ብቸኛው ታዳጊ፣ ብቸኛው ተስፋችን እግዚአብሔር ሆይ ልጅህን ብቻ እንድናወራ እርዳን፣ እሱን ብቻ እንድንገልጥ እርዳን። ስለናንተ ብዙ ዘመን ብዙ ስለሰበኳችሁ በደጅ ያሉት ይበቃቸዋል። ስለ ኢየሱስ ነው የምሰብከው። በነገራችን ላይ ስለ አንተ ምን መስበክ ያስፈልጋል? አንተ ስለ ራስ አታውቅም? እማትረቡ ብል አናውቅም እንዴ እንደማረባ? እዚህ ያላችሁ ማጣቅሙ ህዝብ የለኝም ይላል። እንደ ራሴን ካሰብክ ህዝብ የለውም እግዚአብሔር ግን ሁላችንንም ማን እንደሆነ ሲያቀን በክርስቶስ ነው የተቀበለ። እና መጽሐፍ እንዲህ ይላል ቁጥር 13 ለምን ጻፈ ዮሐንስ መልእክቱን? ክርስቲያኖቹ አሁን ምን እንዳላቸው አያውቁ? የዘላለም ሕይወት እንዳላቸው አያውቁ። ለዚህ የሐዋርያው ዮሐንስ ልፋት ምንድናውቅ ነው? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። ታች ወረዱና ቁጥር 21 ከቁጥር 20 ጀምረው የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱም አለ። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ሰጪ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። ከዚህ ውጭ ካመንክ ግን ጣዖት ታመልካለህ። ያው ቀጥሎ ያለው ልጆች ሆይ ከጣዖታት ራሳችሁን ጠብቁ። ይሰማል? ሌላ ኢየሱስ የምታውቁ ገና ወደፊት የሚሰጥ ተጠንቀቅ። ኢየሱስ የዘላለም ሕይወት ነው። ከጣዖታት ራስን ጠብቅ የሚል ነው። ይሄ መግቢያችን ነው፣ መንደርደሪያችን ነው። እንዳልኳችሁ ቴዎሎጂ አርጊውመንት ምናምን አንዳንዶች እንዲላሉ ምናምን አይደለም እንዴ እንደውም አንዳንዶችን ትምህርት እዚህ ማምጣት የለብንም። የመጽሐፉን ትምህርት መድረኩን ሊሻሙብን እኮ በደጅ ይበሉ በዚያ ይበሉ። እኛው መጽሐፉ ምን ይላል፣ እውነተኛው ነገር ምን ይላል የሚለውን ስለምናጠና ማለት ነው። አጭሩ የሚቀጥለው ጊዜ በመንማማረው ነገር ወሳኝ ነው። ሁላችሁ ወንጌል ሙሉ የሚሆነው መጽሐፍ ቅዱስ ወንጌል የወንጌል ሐሳብ ሙሉ መልእክቱ መጓደል የለበትም። ይሰማል? ሙሉን ወንጌል ማመን አለብን። ለድገመው ሙሉን ወንጌል ማመን አለብን። ወንጌል መጓደል የለበትም። በወንጌል ያልተጓደለ ወንጌል የሚሆነው እነዚህ ነገሮች ሲሟሉ ነው። አንደኛ ሰው የሚባለው ፍጥረት በእግዚአብሔር ፊት የበደለ ኃጢአትን ያደረገ፣ ያ ብቻ አይደለም ኃጢአት አለማድረግን የማይችል ምስኪን ፍጥረት ሆኗል በሰውየው መውደቅ ምክንያት። ያ ሰው
በአትክልቱ ስፍራ በወደቀ ጊዜ እዚህ ቤት ያለ ያንዳንዱ ሰው በነጠላ በዛ ሰው ወገብ ውስጥ ሆነን ወድቀናል። ከዛ የተነሳ ተፈጥሯችን ኮራፕት አድርጓል። ኮራፕት ከማድረጉ የተነሳ ለምንድነው እስቲ ራሱ አትጠይቁም? እስቲ እንደው እንዴት በዓለም ሁሉ ለአንድስ እንኳን ጻድቅ እንዴት ይጠፋል? እንደው ኢትዮጵያ እንደው ሌላ ሀገር ይጠፋል፣ አሜሪካ፣ ቻይና፣ ሞንጎሊያ ምናምን ይጠፋል፣ ኢትዮጵያ ላይ እንዴት ይጠፋል? መጽሐፉ አንድስ እንኳን ሲል መጠየቅ አለብን። ለምንድነው አንድስ እንኳን ያልጠፋ? እንደው በቃ ሰው ሁሉ የሆነ የሚያሰናክለው ሰይጣን በስቶበት ነው ወይስ ሰውየው ሲወድቅ ወደቀ በወገብ ውስጥ ሆነ? ስለዚህ ሰው አላደርግም ብሎ ጫካ እንኳን ቢገባ የሚስት ሆነ። አላደርግም አልስትም ብሎ በዚህ ሰውነት ውስጥ ኃጢአትን ግድ የሚለው ተፈጥሮ መጣ፣ ወደቀ። አንድ ሰው ግጥም ያለ ኃጢአተኛ ነው። ግጥም ያለ ኃጢአተኛ ብቻ አይደለም፣ ሁለተኛ ሰው ራሱን ከዛ መቀየርና ማስጣል ማዳን የማይችል የግድ አዳኝ የሚጠብቅ ምስኪን ሆነ። ሰው እኮ ኃጢአተኛ መሆኑ ወይም ኃጢአት መስራቱ ብቻ አይደለም እኮ አሳዛኝ የሚያደርገው ነገር በቃ ልሻሻል ልቀር እስቲ ከዛሬ ጀምሮ ሳልስት ልኑር ቢል እንኳን ምኞት ቢኖረው እንኳን ያን መሆን የማይችል ምስኪን ሰው